ጌታ ይባርከናል በለው። ጌታ ይባርከኛል በለው። ቃሉም ሲባርከን ነበር። እግዚአብሔር ቃል ስንማማር ጌታ ብዙ ደግሞ ባርኮናል። አሁንም ደግሞ ምሽቱ ላይ ጌታ ይባርከናል። መጽሐፍ ቅዱስ ያዘን ከመጽሐፍ ቅዱስ ክፍል ሁለት ክፍሎች እናነበዋለን። ሁለት ክፍሎች የመጀመሪያው ዘፍጥረት ምዕራፍ 41 እናውጣለን። የመጀመሪያው ክፍል ዘፍጥረት ምዕራፍ 41 ከቁጥር 14 ላይ ያለውን የእግዚአብሔር ቃል አነብና ፈርዖንም ዮሴፍን እንዲያመጡት ትእዛዝ ሰጣ። ከእስር ቤትም በጥድፊያ ይዘውት መጡ። ጠጉሩንም ከተላጨ ልብሱንም ከለወጠ በኋላ ፈርዖን ፊት ቀረበ ይላል። ፈርዖንም ዮሴፍን ሕልም አይቼ ነበር፣ ሕልሜን ሊተረጉምልኝ የቻለ አንድም ሰው አልተገኘም። አንተ ግን ሕልም ስነግርህ የመተርጎም ችሎታ እንዳለ ሰማሁ አለ ይላል። እንጸልይ። ጌታ እንድናገረን ፈርዖንም ዮሴፍን እንዲህ ያለ ይላል። ፈርዖንም ዮሴፍን እንዲያመጡት ትእዛዝ ሰጣ። ከእስር ቤትም በጥድፊያ ይዞት መጥቶ ጠጉሩንም ከተላጨ ልብሱንም ከለወጠ በኋላ ወደ ፈርዖን ቀረበ ይላል። ኢየሱስ ያድናል። ሃሌሉያ። ዮሴፍን በጥድፊያ ምን አድርጎት አስቸኮሉት የሚል ቃል አለ በዛኛው ትርጉም ላይ። ይሄኛው በጥድፊያ አጣድፎት እንዳመጡ ታዩታላችሁ። ይሄኛው ግን ምለው ምንድነው? ያኛው አስቸኮሉት የሚል ትርጉም ታገኙታላችሁ። እግዚአብሔር አምላክ ዛሬም የእናንተን ነገር ያስቸኩላል። አሜን። ሃሌሉያ። ነገሮቻችሁ ይቸኩላል። አሜን በልብስ ነገሮቻችሁ በጥድፊያ ይመጣል። ራእያችሁ፣ ህልማችሁ ተጣድፎ ይፈጸማል። ይሄን ነው የምናገረው። ሃሌሉያ። አሜን በሉ እስቲ። አሜን እስቲ አሜን። ሮባችና ኮማሲያ በዚህ ምሽት ላይ ለእናንተ መልእክት አለኝ። ራእያችሁ ወህልማችሁ ወደ ፍጻሜ ይቸኩላልና አሜን በል። ህልማችሁ ይቸኩላል። ወዴት? ወደ ፍጻሜ። ነገሮቻችሁ ይቸኩላል። ወዴት? ወደ ፍጻሜ። አሜን። እስካሁን ድረስ የዘገየባችሁ ነገር ወደ ፍጻሜ ይቸኩላል። ኢየሱስ ያድናል። ሃሌሉያ። እግዚአብሔር አምላክ ዛሬም በዙፋኑ ላይ ስላለ የሚሰራባት ስላለን የሚያደርገባት ስላለን እናመሰግናለን። ዮሴፍንም ሊኮ ፈርዖንም ሊኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኩሉት። እርሱም ተላጫ፣ ልብሱንም ለወጠው፣ ወደ ፈርዖንም ገባ ይላል። ይሄኛው ትርጉም እግዚአብሔር ይባረክ። አቤቱ አምላካችን እግዚአብሔር ሆይ ስም ይባረክ። እናመሰግናለን። ክብር ለስም ይሁን። ልታደርገው ወደድከውን ቃል በዚህ ምሽት እንድትናገር ጸልያለሁ። በቃልኛ ተመታ ይሆን ሰማት ይከፈትልን። ወደዚህ መጣ ሁሉ ሳይባረክ እንዳይት ጸልያለሁ። ከፍ በል በጌታ በኢየሱስ ስም። ኦኬ። የእግዚአብሔር ቃል ሁለተኛው ክፍል ትንቢተ ዕንባቆም ምዕራፍ 2 እናነባለን። ሁለተኛው ክፍል ምዕራፍ 2 ላይ ያለው አነባዋለሁ። ሁለቱም ክፍሎች እንድትይዙ በደንብ በመጠበቂያ ላይ ቆማል። በመጠበቂያ ላይ ቆማለሁ፣ በእንባም ላይ እወጣለሁ። የምናገረኝም ስለ ክርክርም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር ይመለሳልኝ እንዲህም አለ፣ አምላክ ይገጥር ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱ አይዋሽም። በዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። አሜን አሜን አሜን። ምን አይሆንም? አይዘገይም። ይሄኛው ምን አይሆንም? አይዘገይም። እዚህ ጋር በመናገሩ ምን ነው? ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ምን ይሆናል? ይቸኩላል። እርሱ አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ ምን አይሆንም? አይዘገይም። ሳይዘገይበት። ሃሌሉያ። እንግዲህ እግዚአብሔር አምላክ የተናገረው ነገር የሚፈጸምበት ጊዜ አለ። ሁሉ ጊዜ እግዚአብሔር በጊዜ የሚሰራ አምላክ ነው። በሰዓት በጊዜው የሚሰራ አምላክ ነው። ማንም እግዚአብሔር አያስቸኩለውም፣ ማንም እግዚአብሔር ደግሞ አያዘገየው። እሱ በራሱ ጊዜ ሰሌዳ ደግሞ የሚሰራ አምላክ ነው። ሃሌሉያ። እግዚአብሔር ሲሰራ የራሱ ጊዜ አለው። በራሱ ጊዜ ሰሌዳ ነው የሚሰራው። አንዳንዴ
ጠላትንም ሊቀጣ ሲፈልግ እግዚአብሔር የራሱ የጊዜ ሰሌዳ አለው። እንዲሁም የፈለገውን ደግሞ ነገር የሚያደርግበት የራሱ ጊዜና ሰዓት አለው። ስለዚህ ያ ጊዜ ይቸኩላል። አሜን በል። አትብዘዘምን በል። ሻናባስ አሜን በል። ሳባ ምን ይሆናል? ራእያችሁ ወደ ፍጻሜ ይቸኩላል። ምን ይሆናል? ተናገር። ምን ይሆናል? ጮቻናም ካንዳና ወጣ ተናገር። ድምፁ እኔ ጋር ሲደርስ አላየሁትም እና ጌታ ይባረክ፣ እግዚአብሔር ይባረክ። እና ምን ይሆናል? እስቲ ይቸኩላል በለው። ወደ ፍጻሜ ወደ ፍጻሜ ምን ይሆናል? ይቸኩላል በለው። አያ እንኳን ደህና መጣ ይለው እንደው አቻቻቻቻ ትናንትና የነገ ሳምንት ወንድማችን እንካ ሃሌሉያ ጌታ ይባረክ። አሁን ነቃ ብላችሁ መሰሙት። ኢየሱስ ይባረክ። ነገሮቻችሁ ወደ ፍጻሜ፣ ራእያችሁ ወደ ፍጻሜ ከዚህ በኋላ እየተጣደፈ ነው የሚወጣው። አሜን እንጂ በጌታ ምን ይሆናል? ይጣደፋል። ሃሌሉያ መጽሐፍ ስናገር ሁለተኛ ነገሥት ምዕራፍ 3 ላይ የእግዚአብሔር ሰው ስለ ሶስቱ ነገሥታት ትንቢት ተናገራቸው። እንዲህ ይሆናል፣ ሸለቋችሁ ውሃ ይሞላል፣ ነፋስ አታዩም፣ ደመና አታዩም፣ ይሆናል ሞዓባውያን በእጃችሁ አሳልፈው ይሰጣል ብሎ ትንቢት ተናግሮ ይሄዳል። ሰዎችም ሲሄዱ ውሃው ግን የቁርባን ጊዜ ሲደርስ እየገሰገሰ መጣ ይላል። ያንተ ነገር አሁን እየገሰገሰ ነው። ምን ይሆናል? አሁን ከዚህ በኋላ እግዚአብሔር ስለሚያስቸኩል ነገሮቻችሁ ስለሚያፈጥን አሁን ግን ይቸኩላል፣ ይፈጥናል። ከዚህ በኋላ የሚዘገይ ሳይሆን የሚፈጥን ነገር ነው። አይዘገይም በለው። የኔ ነገር አይዘገይም በለው። የዘገየ የመሰላችሁ የቀረም የመሰላችሁ ከዚህ በኋላ ግን ይፈጥናል። የኔ ነገር ተስፋ ቦታችሁ የኔ ነገርማ አይነሳም፣ የኔ ጉዳይ ሞቷል ብላችሁ የቀበራችሁ ሰዎች ያንተ ነገር አሁን በጥድፊያ ይመጣል። አሁን በፍጥነት ይመጣል። አሁን እየጎረፈ ይመጣል። ኢየሱስ ያድናል። ይጎርፋል በፍጥነት ነው። አሁን ከዚህ በኋላ የሚዘገይበት ሳይሆን እናችሁ እየቸኩላ እየመጣ እየገሰገሰ የአባስናል ይገሰገሰ ያንተ ክብር ከዚህ በኋላ አይዘገይም። ወንዳለሱ ያንተ ክብር አይዘገይም። በኢየሱስ ስም ምን ይሆናል በለው። ይቸኩላል በለው። አያካሮስ ይቸኩላል በለው። ምን ይሆናል? አሁን በጥርፊያ ነው የሚመጣው እየተጣደፈ። ምክንያቱም ጊዜው ነው የመክበሪያ ጊዜ ደረሰ በለ። ሃሌሉያ ያለቀሳችሁበት ዘመን ያበቃና፣ የታሰራችሁበት ዘመን ያበቃና፣ የሐዘን ጊዜ ያበቃና፣ ለምን ያላችሁ ጊዜ ያበቃና፣ አሁን ግን ይቸኩላል። ዮሴፍ አሁን የምናገርበት ዋናው ስለ ዮሴፍ ነው። ዮሴፍ 13 ዓመት ሙሉ በመከራ ውስጥ አሳለፈ። ስንት ዓመት? 13 ዓመት። በ17 ነበር ከቤት ወጣውና 13 ዓመት ሙሉ በመከራ ውስጥ አንዳንዴ ወንድሞች ፈተና፣ አንዳንዴ እህላችሁ የጥራት ፈተና፣ አንዳንዴ እህላችሁ ከህለነ ፈተናዎች ውስጥ አሳልፈው። ግን ዮሴፍ ከብዙ መዘጋትና ከብዙ መከራ በኋላ ጌታ መጣና ሃሌሉያ አሁን ወደ ንጉሱ ጋር ሄደ። ፈርዖን ጋር ሄዶ ኃይለኛ ከባድ ህልም ጣለበት። ፈርዖን ላይ ማንም ሊፈታ የማይችለው በዮሴፍ እጅ ብቻ የሚፈታው። አንዳንዴ እግዚአብሔር ያንተን ክብር ሊያመጣ ሲል በአንተ እጅ ብቻ የሚፈታው ነው ያደረገው። ከማንም ሰውሮ ከማነው ከአስማተኞች ሰውሮ ከጠንቋይ ሰውሮ ከመድፈኛ ሰውሮ ከማንም ሰውሮ አመጣውና ዮሴፍ ጋር አሜን። ጠንቋይ ጋር ጠንቋይ ይሞክርና ፈርዖን ስለና ያለው ቁልፉ ያለው እግዚአብሔር ጋር እግዚአብሔር ቁልፉ ይዞ ያንተ ነገር የሚፈታው ዮሴፍ ጋር ነው። ዓለም እግዚአብሔር ታርጎታል። አሁን እንደዛ ገና በጣም አይደኛ የታወቀ ጠንቋይ ያለ ነገር የሚፈታ ህልም የሚፈታ ወደ ባለበት ሰው ይላል። አሁንም የለው። አንድ ቀን ግን ዮሴፍ ጋር እንዲሄድ እግዚአብሔር ማነው ሰዎች ነገሩት። ትናንትና ህልማችን የፈታው አንድ ህልመኛ ህልም ፈቺ እኛን ያገለገለ ጥሩ መንፈስ አለበት አንድ ሰው እስር ቤት አለ ተባለ። ኢየሱስ ይባረክ። ጊዜው ስለደረሰ ነው። አሜን። ያንተ ነገር በኢየሱስ ይፈታል።
አሁን የመክበሪያ ጊዜ ነው። አሜን በርበሬ ኢየሱስ አሁን አንደኛ ያለ እስር ቤት ጌታ ዘመኑ ሲያበራ ጌታ ይባላል። ይሄ ሰው አንደኛ ወደዛ እስር ቤት እንደገባ አደረገው። የመጀመሪያ በወንድሞቹ ተገፍቷል። ኢየሱስ ይባላል። ዮሴፍ በወንድሞቹ ተገፍቶ አሜን። ጥሩ ነው ይግፉ። ጎን ያለ ሰው እንድትገፋ እንደ ጥሩ ነው በል። እንደ መገፍ ከመግፋት መግፋት ይሻላል በለው። ምን ይሻላል? ከመግፋት መግፋት ብሎ መገባለና ምረጡ። ይፉ ክባተኛ፣ አመፀኛ፣ ወንድም፣ ዘመድ፣ ቤተሰብ ይግፉ። ገፊ መኖር ጥሩ ነው። ጎን ያለው ሰው አትግፋ ተገፋ በለው። አንተ አትግፋ ይግፉ በለው። ስትገፋ ግን ትገባለህ። ነግራቸዋለሁ። አንድንም ሰው እንዳትገፉት። ምክንያቱም መገፋት ነው የሚሻለው። እሺ አትግፋው። አንተ አትበድለው፣ ይበድሉ ግድ የለም። እግዚአብሔር ግን አያይዘው ያንተን ወደ ተራራ አሜን በለ። አንተ አትግፋ ይግፉ። ቤተሰብ ይግፋ፣ ዘመድ ይግፋ፣ አዝማድ ይግፋ፣ አገልጋይ ይግፋ። ከዚያስ የኔ አባት ደግሞ ወደ ክብር ይሸኛል። ይህን ሰው እብላችሁ ወንድሞቹ እየገፉ ሃሌሉያ ወደ ባርነት ተሸጠኛል። የእግዚአብሔር ሰው ወደ ባርነት ተሸጠ። ዮሴፍ እንግዲህ ዮሴፍ የተጠለባቸው ምክንያቶች የመጀመሪያ በወንድሞች ነው። ወንድሞች በምን ካያችሁ ወንድሞች አባትየው ጥሩ ልብስ ገዘለትና በልብስ ነው የተጀመረው። አንዳንድ ጥሩ ነገር ያለበት ሰው ከጅምሩ ይታወቃል። አንዳንዶቹ ሰይጣን ስለሚያውቅ የነገ ክብራችሁ ስለሚያውቅ ከጅምሩ ነው የምትዋጋችሁ። ግድላችሁ ተገፋ። ክብር አለ ከፊት ክብር አለ በለው። ከፊት ክብር አለ በለው። ኢየሱስ ያድናል። ክብር አለ በለው። ይሄ ሰው ጥሩ ሰው እንደሆነ አወቁትና ገና በቀምሱ የኔ ልብስ ያናደዳችሁ ገና ሌላም አለ። ጎን ያለ ሰው ገና ሌላም እንደ በጨርቅ የቀነማ በሌላ እንዴት አይቀራም? የባሰው ይቀራል። አያስን ደግሞ የባሰው ቀኑ ትላሉ። ይኸውላችሁ እኔ ግን ይኸውላችሁ ሁላችንም በአንድ አውድ ማለት ያለን የእናንተ ግን ትንሽ ዘቅዘቅ ብሏል። የነገር ቀጥ ብሏል። ነገር ቀጥ ብሏል በለው። አላቆም ብቻ ትርጉምን ባላውቅም የእናንተ ግን ዘቅዘቅ ብሏል። የነገር ቀጥ ብሏል። እኔም ሕይወትም ቀጥ ብዬ ቆሜያለሁ። እናንተ ግን ስትሰግዱልኝ አየሁ ስል ነው እንዴ ያለው አውቆታል። እስቲ አውቆታል በለው። ጠላትም አውቆታል በለው። ያንተን ጎን ያለ ሰው ያንተን ክብር ጠላትም አውቋል በለው። እስቲ አውቋል በለው። ክብር ጠላት አውቋል በለው። ስለዚህ አውቆ ከሆነ የሚዋገ ዝም ብለው የሚዋገ መሰለህ? ከፊት ክብር እንዳለ አውቆ ነው የሚዋገ። ይኸውልህ እሱን እንደምትጨፈልቅ አውቆ ነው የሚዋገ። ስለዚህ ለካ ጠላትም ወዳጅም አውቆታል። ስለሚያውቁ እንጂ አይደለም ነው እንዴ አሉትና እንደዚህ ና አንድ ቀን ግን ዮሴፍ ደግሞ ቅን ነው። አይቀኑ ጎን ያለ ሰው ቅኑ በለው። ዮሴፍ አይጣላ አይጋፋ ምን አይነት ቀን ነውና አንድ ቀን ግን ያለበትን ሊጠይቃቸው ሲሄድ እንደሚጠይቃቸው ጎዳነታቸው ያለበት ሁኔታ ሊጠይቃቸው ሲሄድ ይልበኛ መጣ አንቺ መጣ እንዲህ ነው ህልሙ እንዳይፈጸም መሬም ቢቀበር ቀብራለሁ ብለህ ብሞክር መቅበር አይችልም። ህልሙ ሳይፈጸም ዮሴፍ አይሞትም። ወደ ያለ ሰው ህልም ሳይፈጸም አንተ ቆጥቦት ነው ምን ይሆናል? ህልም እናቶች ህልም ሳይፈጸም መሞት የለም። ወደ ያለ ሰው ህልም ሳይፈጸም አትሞትም በለው። ይገላሉ ስላሉ አንተ አትሞትም በለው። ምን ሳይፈጸም? ህልም ሳይፈጸም፣ ያየው ሳይፈጸም፣ ያሳየ ሳይፈጸም ኢየሱስ ያድናል። ሄድ ሳይፈጸም ይሄ ሰው እንኳን ሊሞት ተቀበረ። ሃሌሉያ! እንኳን ሊሞት ምንም አይነካም። የመኛ መጣና እዚህ ጉዳይ ስናስገባውና እንዲማረሱ አንድ ወንድማቸው ጌታ ሰው አዘጋጃና አንድ ወንድማቸው እንደዚህ አለ። ወንድማቸው ብንገለው ምንም ጥቅም የለም። ስለዚህ እንዲሽተው ማለት ደግሞ አንድ ነገር ነው። ጌታ ይባላል። ይሸች ገኝ ዮሴፍ ወደ ክብር መንገድ ነው ሄደው። ከዛ በኋላ ስንት ብር 40
በኪስ ያለ አርባ ነው ወንድ ያለ ሰው ስንት በኪስ ያለ ነው? አይዞህ ገቢ ሊያሰባስብ አይደለም፣ እሺ ገንዘብ ሊያሰባስብ አይደለም። እሺ ዳና ወይ አርባ ስንት ነው ተሸጠው? ስንት ነው ተሸጠው? ወይ 20 ብር ወይ 2000 ብር ገባ እየስባረ ገባ ባሪያ ሆነ በ20 ብር ክብሩ እስኪመጣ ድረስ ልትሸበት ትችላለህ፣ ልትሸጥ ትችላለህ፣ ልትናቅ ትችላለህ። ክብሩ ሲመጣ ያን ሁሉ ደግሞ ይገለበጥና ይሄሳል። ክብሩ እስኪመጣ ድረስ ማገባበት መንገድ የለም፣ ማገባበት ማቀረበት ደጅ የለም። ምናምን ትላለህ። አይ የሚያይልህ የኔ አባት ግን ሲመጣ ትከብራለህ። አሁን ግን ነገር ወደ ፍጻሜ ይመጣል። ሃሌሉያ! በመከራ ሳለፍከው አሁን ወደ ፍጻሜ ይመጣል። ነገር ራእይ ይፈጸማል። እና በእንደዚህ ሁኔታ ያሳለፈው ሰው አሁን እሺ ከዛ ትንሽ አረፍኳል። ጲጢፋራ ቤት ገባ፣ ተከናወነለት። ትንሽ ለካ እዛ ቤት አይደለም ለካ ክብሩ፣ የእሱ ክብር እዛ ቤት አይደለም። ይሄ ጊዜያዊ ማለፊያ መንገድ ነበር። ጌታ ይባረክ። እዛ ቤት ጌታ ይባረክ እንጂ ደግሞ አሁን አግኝቻለሁ እንደ ትናንትና ወንድሞች አሁን ስል ደግሞ ዮሴፍን ወደ ክብር የሚገፋ አንድ ነገር መጣ። አሜን። ቦታችሁ ካልሆነ አሁንም ገፊ ይመጣል። እየገፋ በለዋል፣ እየገፋ በላ ወደ ክብር ያደርሳችኋል። የቦታ አይደለም ገፋ ተነሳች። ንጉሱ መስታየችውና ይሄን ቆንጆ ከሱ ጋር ስትለው ሲያምርሽ ይቀራል እንጂ ካንቺ ጋርማ ወደ ያለ ሰው ሲያምር ይቀራል ተባለ። ሲያምርሽ ይቀራል እንጂ እኔማ ይሄን አንቺ እኮ የኔ ሰው መስለሽ የኔ ሰለሽ ካንቺ ጋር እኔ ተኛ አልተኛትም እንጂ እንጀራው ይቀራል እንጂ አልተኛም። እስቲ በለው እንጀራው ይቀራል እንጂ በለው ለሀገር ተደርክበላ ምን እንጀራው ይቀራል በላ አንደ ለካ ክብር አለው። እሷ ጋር አይደለም ክብር ያለው ግብጽ ላይ ነው። ኢየሱስ ያድናል። ሰይጣን አይኑ እያየ የእናንተ ክብር ይፈጥናል፣ ይቸኩላል። እግዚአብሔር ያደርገዋል። አንተኛ እንጂ እንጀራ ይረዝማል፣ እንጀራ ብዙ እንጀራ ትበላ ስትል ነው እንደ ሲያምር ይቀራል። እኔ አልተኛትም ስል እግዚአብሔር አምላክ ምን አደረገው? በደገረጎና ጌታ ይባረክ። ሰውዬ ሲመጣ ነገሩን ጠበቀችና አልተሳካላትም። አይሳካላትም። አሜን። ሲያምር ይቀራል አይበላችሁ። አሜን። ጠላት ይበሉ ሲያምር ይቀራል እንጂ አትነካኝ በለው። እኔ ባለራዕይ ነኝ በለው። እኔ ባለቅባት ነኝ በለው። እኔ ግን በለው እግዚአብሔር ወዳየልኝ እደርሳለሁ። ሳልደርስ በሜዳ አልቀርም። አሜን። አልቀርም ሰንቼ ይዤ ጌታን ሃሌሉያ ሲደርሳለሁ ሰው አለኝ አይደለም ያልኩት ጌታ ነው። እኔስ ሰው አለኝ አይደለም ያልኩት ጌታ ነው። እኔስ በሚያለ ሰው ያቀርብ በለው። ወደ ክብር ይደርሳል በለው። ወደ አየር ይደርሳል በለው። አረባ ኢየሱስ እግዚአብሔር ወደ አየር ይደርሳል። እዚህ ጋር አንቺ በት እኔ ለጊዜያዊ እንጀራ ሳይሆን እኔ ለሕዝብ እፈለጋለሁ። ራያለሁ ዝጎኛለ ሰው ራያለሁ በለው። ራያለሁ በለው። አረ ባረዩ ሰይጣን በብዙ ይፈልገዋል ፈተና ይላችሁ። የእግዚአብሔር ሰው ሰይጣን አንዳንዴ በወንድሞች መጠና በመግፋት በቃ በመጥራት ከዛ ደግሞ በኃጢአት ይፈልጋል። እንዲህ ነው። የወንድሞችንም አለፈ። አሁን የእሷ ነገር ደግሞ በጣም ከባድ ሆነና ነገሩ ተገልብጦ መጣ። እሱ ላይ አንዳንድ ሳታውቁ ነገር ተገልብጦ የሚመጣው ነገሩን ገልብጦ የሚያመጣው ራሱ ይገልበጥ። አሜን አሜን ወልባ አሜን። ነገሩን ገልብጦ የሚያመጣው ራሱ ይገልበጣል። ነገሩን ገልብጣ መጣችሁ። እንዴ ያለው እሱ ነው። እንዴ ያለው ማለት እሱ ነው። እንዴ ያለው ያናደም እግዚአብሔር ፈራለሁ እኔ ራዊ ነኝ ስል ነገሩን ገለበጠችውና ያንተ ያመጣው ትናንትና አስገባ ሰራተኛው እኔ ላይ ሳለቅብኝ ሲገባ ኮቱን ሲይዘው በእጄ ላይ ጥለው ሸሻ ብለን ነገር ገልብጣ መጣች። ይባይታ ለጊዜው ሄድኩ እስኪፈጸም ነገር ተገልጦ ሊመጣ ይችላል። ባልሰራ ወንጀል ልትከሰስ ትችላለህ። ሊለጥፉብህ ይችላል። ለጣፊ ምን በተበግ ተገለበጣ። እኛ የምናውቀው ፖስተር ስለጠፍ ነው እንጂ ነገር ስለጠፍ ነው ያላውቀው። ነገር የሚለጠፍ መንፈስ ይመጣ። ወረቀት ነው የሚለጠፉ
እንጂ ሌላ ጭቃን ምን ለጠፈው እንጂ ግድግዳው ላይ ሰው ላይ ግን ነገር ለጠፎ የሚልጥፍ ለጣፊ ጉልበት መጣ። ወረቀት ላይ የምንለጠፈው ሀቤት ለጠፎ ችግር ለጠፎ ነገር ቀይሮ አመጣና ሰፍ ልጁን ግራ አጋብቶ ነው እንደ አረጋዋለሁ አለ። እሺ ወደ ነው ገፋ። አሁን እስከፈ በለው በደጋ አረጋውና እስር ቤት ከተት ገባ። ሰይ የታይባል አሁን ገበና ተደላደው እዛ ጋር መስራት ጀመረ። እንዳሉ ክብሬ ከዚህ ነው ጀምሯል። አሁን ከዚህ ወደ ቀጥታ ነው የሚሄደው አለ ጌታ ይባርክ። ሃሌሉያ። ከወደ ቀጥታ አሜሪካ ትበራለህ። ከወደ ቀጥታ ሌላ ሀገር ትበራለህ። ቀጥታ ነው የሚሄደው በቃ አንተ ነገር ቀጥታ ሰውዬ ከዛ እስር ቤት ቀጥታ ወደ ክብር ነው የምትጠቀው። ግን ያን ሰው ቀጥታ ትበራለህ ይበል ያንተ ነገር ከዚህ በኋላ ወደ ቀጥታ ነው ወደ ኢየሱስ ያና ሰይጣን ግራ ይግባው አንተ ግን ቀጥታ ነው የምትበራው። ከእስር ቤት ቀጥታ በራው ወዴት ነው? ቤተ መንግስት ነው የሚገባው። አሜን። ከእስር ቤት ወዴት? ቤተ መንግስት ነው። እዚህ በኋላ እዛ ጋር ቆየሽ። ያን ቆይታ ጊዜሽ ቆያ። ዮሴፍ ደስ የሚለው በተቀመጠበት ሁሉ ስራ ነው። የእግዚአብሔር ሰው እግዚአብሔር ባስቀመጠበት ስራ ነው። እና ሰዎች አይመችም ኖሮ ህይወቴ ግን ምን ቸገራት? ስራ እኮ አለ እየሰራ ነው ያለው። ወንድ ያለ ሰው ስራ አታቁም በል። ስራ ማለት ነው። አንዳንዴ የማይመች ኑሮ ቢሆንም ስራ ነው። ኑሮ አይመችም ግን ግራ ጋባት ነው። የለም ጫማ የለ ልብስ የለ ኑሮ የለ ብር የለ ዶላር የለ ምን የለ ግን ስራ አለው። እዛ ውስጥ ትሰራለህ። ጌታ ይባል። የተቀመጥክበት ቦታ ስራ ስታቆም ነው ያደረገው። ለዚህ ጊዜ ነው እግዚአብሔር ያስቀመጠው። እና ስራ እንተረው ሰውየው ግን ስራው ስራ ነው። ከዛ ሄድመን ከነሱ ጋር አለቃ አደረገው እግዚአብሔር ደግሞ ጌታ ይባል። ያገለግላቸዋል። ህልማችሁ እንደዚህ ነበር ያየሁት እንደዚህ ነው። ስለ አንደኛው ወደ ድሮ ስራ ተመለሰ። አንደኛው ሞት ነው የሚጠብቀው። ቀጥታ ይሰቀዋል አለ። ፈተላችሁ ህልማችሁ ፈቶ እነሱ ወጡና አስቡኝ አላችሁ አላስቡትም። አሁን ግን ፈርዖን ጋር መጣ እግዚአብሔር። ጌታ ይባርክ። አንተን ሊያከብር ሲመጣ ጌታ በትንሹ ነው የሚያከብር። አንተ እኮ አገር የምታተራምሰው በትንሹ ነው የምትከብረው። እዛ ገብታ እዚህ ገብታ ይመጣል ልትቆፍር ያመጣልህ ጌታ ሲመጣ ግን በአንዴ አሜን። በአንድ ቀጥታ በህይወት ይወረላል። ወንደረስ ትገባለህ። ከዚህ በኋላ ቀጥታ ነው የምትገባው። ቀጥታ ያስቸኩላል። አራሳ ኮማ እዚህ መጣና ፈርዖን ላይ ከባድ ማንም ሊፈታለት አልቻለም። ከዛ አንድ ነገር ሰማ። ምን አልባት እስቲ ባጣጣ እስቲ ሌላ ከባድ እስቲ ልግባ ፈውስ ስለሆነ ልግባ ሊሞክር ያለ ሁሉ በእጅ ይፈውሳል። ምን ያለ ሰው በእጅ ታምራት ይሆናል። አሁን ግን ቀጥታ ይመጣል። አሁን ቀጥታ ይገባል። እስከ ዘገየው ቀጥታ ይመጣል። ያንኳኳ ይመጣል። አሁን ቀጥታ ነው የሚመጣው። ኢየሱስ ያድናል። እዚህ ቀጥታ መልባካቸው በቀጥታ ወደዛ ሰውዬ እየበራ ከዚህ በኋላ ቀጥታ ነው። በእውነት ጌታ እንደዚህ ብሎኛል። ቀጥታ ያደረገ እየበራ እየፈታ እየገሰገሰ ይመጣል በኢየሱስ። ከዛ ቦታ ቀጥታ ፈርዖን እስቲ ያን ሰው አምጡት ብሎ አስቸኩሉት ይላል። ጌታ ይባል አጣደፉት። ልክ እንደ መሻ ወደ ምናቀው አምጡ ና ይፈልጋል ይጠራል። ጊዜው ነው አስተ ጊዜው ነው ጎን ያለው ትፈልጋለህ በለው። ጊዜ መጥቶልሃል በለው። አሁን ትጠራለህ በለው። አሁን ሰዓት ነው በለው። ሃሌሉያ። እንደ ትናንትና አይሆንም በለው። አሁን ትፈልጋለህ። ሃሌሉያ። እዛላችሁ የማርቆስ ምዕራፍ 10 ላይ ያ አይነ ስውር የባርጤሞስን ካያችሁ መጽሐፍ እንደዚህ ነው በለው እና ንጉሱ እያለፈ ግን ያ ይጮህ ነበር። የዳዊት ልጅ ነው አይን ስል ሌሎቹ ዝም ደግሞ ይረብሸናል። ደስ ብለው ጌታችን ቆም ስል እነሱም ቆም አሉ። አሜን። ዋናው ካልቆምኩ ማይቆም ነው። ዋናው አዘን ጥሩልኝ ይሄን ሰው ዋው እንዴ ወይ ና ይፈልጋልና ይጠራዋልና ማን ያረጋዋል? ይጠራዋል ና እሺ። ከዛ ትናንት ያለውና ጌታ አስጠራ ይጠራል። አሜን። ትናንት የራቀውላ ጌታ አስጠራ ይጠራል። አሜን። ትናንት ተናገሽ ሁሉ ጌታ አስጠራ ይጠራል። አሜን። ና ተከራከረ። ትናንት የራቀውላ ጌታ አስጠራ ይጠራል። እዚህ
ይዘረሻ ኢየሱስ ያረጋል። የራሽን ጌታ ሲጠራ ይጠራሻል። ኢየሱስ ይባላል። አየየየ ትናንትና ዝም ያለ ሁሉ ወደ ጌታ ይጠራል። ከዛስ አጣደፉ ቻስኮንተ ዮሴፍ ረጅ 13 ዓመት ሙሉ በመከራ ሳለበት ዘመን በቃ በልስቲ ኖ ከኋላላችሁ ሁለት ባልና ሚስት አሁን እናንተ ነገር ይቸኩላል። ጌታ ይባርካችሁ። ሳታቸው ረባሸኮ ማስብ ረባጃው ረባስ ይቸኩላል። እናንተ ግቡ ተገራግረው ተገራግ ያው ሁለታችሁ ተገራግ ነይ ማናስ እናንተ ሰዎች እናንተ ሁላችሁ እስቲ ባልና መስባና ሳይ ታነጋባችሁ እንዳትያዙ እሺ ተያዙ እናንተ ነገር ነው ባላችሁ ነገር የላ ዋ አጋ ስንት ጊዜ ወራካጋለሽ ብቻ ሙሽራ ነሽ ኢየሱስ ያለ አጀንዳው እንዳታውቃሽ አዋሻቶማስ ይሄ የጌታ ልጅ 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 እግዚአብሔር አምላክ እንዲህ ብሎኛል። ዮሴፍን እንዳስቸኮለው ፈርዖን ጌታ እግዚአብሔር ይባረክ። የእናንተም ነገር እንደዚህ ይቸኮላል።
ወደ ፍጻሜ ይቸኩላል። የዘገየባችሁ ይቸኩላል። አሁን ደስ እስከሆነ የዘገየባችሁ ቆየባችሁ፣ ግን አሁን ይፈጥራል። አሁን የመፍጠር ጊዜ ነው። አሁን የመድረስ ጊዜ ነው። አሁን እንደ ትናንትና የቆየባችሁ አይቆይም። ቀና ነሽ። አሁን ነገርሽ እንዲፈጥን ነው መሰለኝ። በአንድ እጅ እሱ ነሽ ራባሻ ኮማስ አሁን እንዲፈጥን እንድጸልይ ራባሻ ኮሞስ ራባ ያሴፓናሳ ኮሮቦጆሎስ ፕሪቨስ ቶራባጆኖስ ነገርሽ እንዲፈጥን ነው መጸለይ። ከዚህ በኋላ ማራባያስ በጌታ በኢየሱስ ስም ነገሯን ሁሉ የያዘው ኑሯን ኢኮኖሚያን ሁሉ የያዘው ማራባያስ ነገር እንዳይሳካ ያደረገው በአምላክ በእግዚአብሔር ኃይል አላባራባራባጃሎስ ሽፍረስ የወንድምን ነገር ያዘው ከዛሬ ጀምሮ ሽፍረስ ነገሮቻችሁ እስካሁን ድረስ እንዳይሰምር እንዳይቀና ያደረገው መንፈስ ከዛሬ ጀምሮ ሽፍረስ መርከብ ዛሬ ሽሬያለሁ። መርከብ ተሻራ ይሆን መርከብ ተሻራ ይሆን መርከብ ተሻራ ይሆን መርከብ ተሻራ ይሆን ወለት ፈልጋለሽ እስካሁን ለምን ዘገየ? ረባ አይዞሽ ለማስለቀስ አይደለም። የኔ አባት ያስደስታል እንጂ ያስለቅሰው። ሃሌሉያ! የኔ አባት ያስደስታል እንጂ አስለቅሰው። በኢየሱስ ስም አስለቅሰው። ማራባሲያ እሱ ታምረኛ አይደለ? ታምረ እንዲሰራ አምላክ ነው ያለ። ያስለቅሳል ብዬ አልሰብክም። ጌታ እንዲህ ነው ያስደስታል። በኢየሱስ ስም ማራባሻ በጌታ ኢየሱስ ስም ጸልዩ። ማይጸረብ ከፈት አዲስ ነገር ይሆን። ልጅ ተውለድ ውለጂ። በኢየሱስ ስም ውለጂ። ስንት ጊዜ ሆናችሁ ከተጋባችሁ? 4 ዓመት። ልጅ እየፈለጋችሁ ነው? የለም በጌታ እጅ ግን አለ። እናንተ ጋር እንጂ የሌለው በጌታ እጅ አለ። የኔ አባት ታምረኛ አይደለ? ታምር ይሰራል። ታምር ይሰራል ጌታ ታምር ይሰራል። ጠላቴ ያለው መቼ ይሆናል? ዘምር ዘምር ለሱ ዘምር። በምድረ በዳ ላይ አለ ታምር አለ ኢየሱስ። ሃሌሉያ! ጠላት ያለው ዛሬ ገልብጣለሁ፣ ገለብጣለሁ፣ አዋጅን ይሽራለሁ፣ መርከብን እሰብራለሁ፣ መሐነትን እሰብራለሁ። መሐነትን ይሰብራል። ልጅን ያሳቅፋል ነበር ላራባሸኮማስ ጸለይኩ በጌታ በኢየሱስ ስም። ከዛሬ በኋላ ይሄ በራሰኮማስ እስካሁን ድረስ ሰው ያልቻለው የምትችል የናዝሬቱ ኢየሱስ በራባሰኮማስ ጫኝ እጅሽ ሆድሽ ላይ ጫኝ አንጀራስሽ በጌታ በኢየሱስ ታምራት ይሆን፣ ታምራት ይሆን፣ ድንቅ ይሆን። ዋንቀል ከዛሬ ዋንቀል ቢሽ ላባ ታምራት ያደርጋል በለናል። ጌታ ታምራት ያደርገው ይችላል በላ ይችላል በላ ልጅ ይሰጣል በለው። ሃሌሉያ! እዚህ ቤት ለብዙዎች ልጅ ሰጣ አይቻለሁ። በዓይኔ ያየነው በሕይወታችን ያየነው ነው። ጌታ የዘገየባቸውን መጥቶ ልጅ የሚሰጣባት ነውና በጌታ በኢየሱስ ስም ጊዜ የማያልፍበት ጌታ እግዚአብሔር ጋር ኤክስፓርት የሆነበት ነገር የለም። ኤክስፓርት የሆነውንም ደግሞ እንደገና ያድሳል። ጠላቴ ያለው መቼ ይሆናል? ያሰምራል ጌታ በኢየሱስ ስም። አሁን አይሆንም የተባለው ማይጸን እንደገና የሚያድስ ሃሌሉያ! አኬም ልጅ አይሸከም ያለው ደግሞ ልጅ እንዲሸከም የሚያደርግ ጌታ። ጸለይኩ በጌታ ጸለይኩ፣ በዚህ ውሃ ጸለይኩላት። ይሄ ከዚህ በኋላ ለምስጋና አራቦራባያ ሴኮማስ ይሄን ቤት ስገባ ልጅ ይፈልጋለሁ አለች አንዲት ክርስቲያን። ከዛ እዛ ሻርበሳም ልክ ይሄ ቤት ሸራ ነበረው አንተ ልቀድስ ነው። ጌታ እግዚአብሔር ግን ፍላጎት አላትና የምትፈልገው ነገር በጣም የከበረ ነገር አልጸልይላት አለኝ። ከዛ ጸለይኩላት። ጸልይላት ጌታ እግዚአብሔር እንደዚህ አለኝ፣ ልጅ ትወልጃለሽ አላት። ጌታ ስሙ ይባረክ። አሁን እናቴ ወንድ ልጅ አልሳለች። ይችላል ብሎ ይችላል ብሎ ይችላል ብሎ በኢየሱስ ስም መርገም የተሰበረ ይሆን። በኢየሱስ ስም ወጀብ የተመታ ይሆን። በኢየሱስ ስም ልጅ እንዳይወለድ በየትኛው አቅጣጫ የተዘጋው የተደፈነው ከዛሬ ጀምሮ ታምራት ይሆን። ያዥ በኢየሱስ ስም
በኢየሱስ ስም ልጅ መታቀፍ ይሆናል። በኢየሱስ ስም ማይጸናው የዘገው ዛሬ ከብቻዋለሁ። በኢየሱስ ስም እርክመት በሻራ ይሆናል። በኢየሱስ ስም ቦራባሽ መሸከም መውለድ አሁን ጀምሩ። በምስጋና ይምጡ። የምስጋና ዘመን ይሆንላቸው በኢየሱስ ስም። የምስጋና ዘመን ይሆን በኢየሱስ ስም። የታምራት እጆች ዘርግላቸው በኢየሱስ ስም። ቀናበልና ይዛችሁ ወደ ቦታችሁ ተመለሱ። እልል በሉላቸው። እግዚአብሔር አብራን አንድ በነበረው ጊዜ ጠራው። ከዛስ አበዛው አለ። እንደዚህ የእግዚአብሔር ስራ ማኮማሻ የማናቀው ሰብር ያለው ትበዛለሽ። እሺ አሜን በቃ አሜን። ትበዛለህ አንተ አሜን። ኢየሱስ ያድናል። አሜን። ምን ትሆናለህ? ትበዛለህ። አሜን። የታንደ ብሎኛል። ትበዛለህ ብሎኛል። አሜን። በመውለድ አሜን። በብዙ አሜን። ትበዛለህ። አሜን። አሜን። ሆነ በኢየሱስ ምን ትሆናለህ? ትበዛለህ። ሲሆን ያለ ሰው ትበዛለህ። አሁን ባይመቻል አሁን ባይመሰላችሁ ይሆናል። ቃል እኮ ምን ዘረው ምን ሆነ? ይበዛለሁ። አቀምጡ ብለህ ባካችሁ መብዛት ያደርገዋል። ኢየሱስ ይባረክ። አሜን። ያዟ ኢየሱስ ያድናል። መብዛትን በእናንተ ላይ ነው። በጌታ በኢየሱስ ተራከመው ዘመናችሁ ይለምልም። መጽሐፍ እንደዚህ ይላል። በሚቀጥለው ዘመን ያዕቆብ ስንሰዳል እስራኤል ያብባል ያጨበጭባል። ከዛስ በፍሬ የዓለምን ቤት ይሞላል። መሙላት መትረፍረፍ ይሆናል። በእናንተ ላይ መትረፍ ነው የሚሆነው። መትረፍረፍ ነው የሚሆነው። የተተረፈረፈ በረከት በኢየሱስ መትረፍ ሆነ መብዛት ሆነ። አሁን ያለው ሁኔታ ላይ መብዛት መስፋት ፍሬያማ መሆን ጭንገፋን ሰበር ፍሬያማ መሆን በሚመጣው ዘመን ስሜ ማን ነው? አበባየሁ ለምለምሽ ለምለም ጋር አበባየሁ አብዬ ያንቺስ ምሕረትና አበባየሁ ሲገናኝ ደስ አይልም? ምሕረትና አበባየሁ ሲገናኝ ራሻኮማስያ እንደዚህ ነው የሚሆነው። በሚመጣው ዘመን የእናንተ ነገር አሜን አሜን። የእናንተ ነገር መብዛት መብዛት አሁን ያለው ይቀየራል። አሁን ያለው ሁሉ ይቀየርና ይለወጥና ያልፍና ነገ ያለው ነገር ብታዩ አይናችሁ ተጋልጦ የናገር በረከት ብታዩ በጌታ ኢየሱስ ይባረክ። ነገ ላይ ሰፍ ነገር አለ። አሜን። ወደ ሰፍ አሁን ያለው እቺ ቁጥቁጥ አይደለም እንዳታዩ። እሺ በጣም ሰፍ ነገር አለ። አሜን። ኢየሱስ ይባረክ። አሜን። በጣም የሰፋ ነገር እያየሁ ነው። እግዚአብሔር ይባረክ። ሰላም ናችሁ ወይ? ወንድ ያለው ሰላም ነው ወይ ነው? ነገ ላይ ያለው በረከት ብታገሉት፣ ነገ ያለው ሞገስ ብታገሉት፣ ነገ ያለው ፈውስ ብታገሉት ይለያል። በጣም ይለያል። ኢየሱስ ያድናል። አያያያያ ሲለያል ነው ስላንተ እግዚአብሔር ያዘጋጀልን ብታበሉት ይለያል። አብሽ አማን ነው። አያያያያ ነገር ያለው ብታይ ይለያል። ለእናንተ ልጸልላችሁ። ያዛት ውድ ባለቤት አለች። ከፍ አድርጋ ኢየሱስ ይባረክ። ሃሌሉያ ታዲያ ከማን የምትቀበሉ ኢየሱስ ይባረክ። ለእናንተ ነው እንደዚህ ሊጸልላችሁ መብዛት፣ መስፋት፣ መስፋት፣ መከናወን በኢየሱስ መውለድ ነገሮቻችሁን ሊሳካ ጸልያለሁ። ወራባሻ ቶና ሴኬማ በጌታ በኢየሱስ
አሁን ያለው ተነስተው አዲስ ነገር እንዲጀምር እግዚአብሔር እኮ መልካም አባት ነው። የእናንተ ነገር መስተካከል አንተን አያግድም። የእነሱ ጎደሎ ባዶነት አንተን አያግድም። የእነሱ ጨለማ አንተን አያግድም። ዛሬ ግን እንደዚህ ጸልያለሁ በጌታ ኢየሱስ ስም። ሮቦሻ ኬማሳ ኮባስ ጌታ እንደዚህ ይላቸዋል፣ እነሆ አዲስን ነገር አደርጋለሁ። ትንቢተ ኢሳይያስ ምዕራፍ አታስቡ የእናንተን አታስተውለው። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። አዲስ ነገር በእናንተ ቤት ላይ ይሆናል፣ ይፈጠራል። እግዚአብሔር አምላክ የሚሰራላችሁ በጎነት አለ፣ የሚያደርግላችሁ መልካምነት አለ። አዲስን ነገር አደርጋለሁ። እዚህ ቤት ላይ አዲስ ነገር ይሆናል። እጃችሁን ዘርጉና በቤታችሁ አዲስ ነገር ከዛሬ ይጀምራል በሉ። ከዛሬ ይጀምራል በሉ። ምን ነገር? አዲስ ነገር። ኢየሱስ ይባረክ። አዲስ ነገር በቤታችሁ ላይ ይጀምራል። ጸለይኩ በኢየሱስ ስም አሜን። አዲስ ነገር ይጀምር። የትናንትና የረሳ ያለፈው ዘመን የሚመጣው አዲስ ነገር ያለፈውን ዘመን የሚያስረሳ የአሁኑን ዘመን የሚያስረሳ አሁን ያለውን ሁኔታ የሚያስረሳ እናንተን ግን የሚያስደስት ይሆናል። በኢየሱስም ሆነ ዘመናችሁን ባረክ፣ ጤንነታችሁን ባረክ። አልፎ በአንተ ላይ የሚወረወር ቀስታ ያለው ጌታ ግን መጥቶታል። ሰላም ነው። ተስፋ እንድትቆርጥ አንዳንድ አልፎ ወደ አንተ የሚወረወር ቀስታ ያለው ተስፋ እንድትቆርጥ የሚያደርግ አትቁረጥ ተስፋ። እሺ አንዳንዴ ተስፋ አስቁራ ነገር እያየሁ ነው ብዬ አትቁረጥ ለጌታ ተስፋ አትቁረጥ። አልፎ የሚወረወር ቀስታ ተስፋ ያስቁራ። ተስፋ አልቆርጥም። እኔ ተስፋ የሚይዝ ሰው ነኝ። ተስፋ አለ። ኢየሱስ ጌታ ይባረክ። ጌታ ያለው ሰው ተስፋ አለው ሰው ነው። አሁን ባይኖር ነገ ይኖራቸዋል። አሁን ባይሞላ ነገ ይሞላቸዋል። አሁን ይሆናቸዋል፣ ነገ ይሳካል። አሁን ባይሳካላቸው ነገ ይሳካላቸዋል። አሁን ባይሞላላችሁ ነገ ይሞላላችኋል። ኢየሱስ ይባረክ። በጌታ በኢየሱስ ስም ነገራችሁን፣ ታሪካችሁን ቀየሩ። አዲስ ነገር በሕይወታችሁ ላይ ጀመር። አዲስ ነገር ይዛችሁ ወደ ቤታችሁ ትሄዳላችሁ። ዘመናችሁ ይባረክ። ኢየሱስ የሚያስፈራራትን ዛሬ ሰብሬያለሁ። ተሰበር። ከላይዋ ላይ፣ ከጤንነቷ ላይ፣ ከመውጣቷ ላይ፣ ከስራዋ ላይ፣ ከማንነቷ ላይ የኢየሱስ ስምና ስልጣን ከዛሬ ጀምሮ ከላይዋ ላይ ሰብሬያለሁ። ተሰበረ ብልስቴ ከዘመናችሁ ላይ ዛሬ አፍሻለሁ። እጃችሁን ዘርጉና በኢየሱስ ስም በሉ። ሰብሬያለሁ በሉ። ድገሙና በኢየሱስ በሉ። ሰብሬያለሁ በሉ። በኢየሱስ ስም በሉ። ኢየሱስ ያድናል። ሰሞኑን ምን አገኘ? ደስታ አገኘ። ደስታ ታዲያ ኢየሱስ እንዴት ነው በጌታ ቤት ኖረ? እንዴት ነው ደስ የማይሰኝ? ደስ ያሰኛል። ደስ እያለኝ ነው። ደስ እናንተ መዞ ነበር እኮ ሳምንት ነው እንደ ደስ እያለኝ ነው።
በኢየሱስ ስም ሞቷል። በኢየሱስ ስም ሞቷል። አሜን። ተወራሰ ኮባ ይጸልላችሁና ልጨርስ። ኢየሱስ ያድናል። ጌታ ስሙ ይባል። ከፋር ብቻችሁ ይጸልላችሁ። ሮባሳ ኮባሲያ በጌታ በኢየሱስ ስም ማንኛውም ነገሮቻችሁ ላይ የወጣው የበቀል ጉልበት ተመታ ይሆናል። የተመታ ይሆናል። የተመታ ይሆናል። የተመታ ይሆናል። በበሽታ የሚገለጥ ሁሉ ይመታ። የአውሬ ኃይል ይመታ። ነገሮቻችሁ ላይ ቆመው ይመታ። እነዚህ ልሻል ጌታ እጅሽን ይዣለሁ፣ አልጠለሽም፣ እመረሻለሻል። ፓራካሞስ በጌታ በኢየሱስ ክርስቶስ ስም ማንኛውም ከላይሽ ላይ ተመታ ይሆን። የሚዋጋሽ የሚገለጠልሽ ሁሉ ይመታ። እግዚአብሔር እጅሽን ይዞሻል። ስለዚህ ይመረሻል። አትፍሬ፣ ጌታ ከአንቺ ጋር አለ። ጌታ ከኔ ጋር ነው በሉ። ሃሌሉያ። ልጸልላችሁ ዶራባሸፓናስ በጌታ በኢየሱስ ስምና ስልጣን ማንኛውም የጨለማ ኃይል ከመንገዳችሁ በተን አውሬ ያሰቡን መተው፣ አመፀኛውን መተው፣ ነገራችሁ ላይ ወጥተውን መተው፣ ሕይወታችሁ ላይ ወጥተውን መተው። ይመታ፣ ይመታ በኢየሱስ ስም። ከላያችሁ ላይ መተው፣ ከጤናችሁ ላይ መተው፣ ከነገሮቻችሁ ላይ መተው በኢየሱስ ስምና ስልጣን። የሚያስጨንቃችሁ ገረበኩኝ። ነገሮቻችሁ ላይ ወጥተውን መተው፣ 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 መተው። ተመታ በኢየሱስ ስም፣ በኢየሱስ ስም፣ ጌታ በኢየሱስ ስም። ወንድሜን የምዋጋው ሰበርኩት በኢየሱስ ስም። በጤንነቱ ላይ የምነሳውን ዛሬ ገድዬዋለሁ በኢየሱስ ስም። ተመታ ይሆናል። በኢየሱስ ስም ተመታ ይሆናል። በእሱ ላይ የምነሳው ወጋው በኢየሱስ ስም። በእሱ ላይ የምነሳው ወጋው። በይቴ ላይ የምነሳው ወጋው። ለዘላለም የተወጋ ይሆን። ጭንገፋው መተው፣ እግራቸውን እጃቸውን እንዲይዘው መተው። ለዘላለም የተመታ ይሆን። የተመታ ይሆን። የተመታ ይሆን። የተመታ ይሆን። የተመታ ይሆን። አራሽ ከፋግጃችሁ ልባርካችሁ በጌታ በኢየሱስ ዘመናቸው ያበባ ይሆን። በኢየሱስ የበረከት ይሆን። የሰላም ይሆን። የብዙዎችን ነገር ያለው ዛሬ ይሙት በኢየሱስ ስም። 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 የብዙዎችን ነገር ሊያጨናግፍ ያለው ጨለማ ኃይል ስመታ ያለው ነገሮቻችሁን ሊያጨናግፍ ያለው ተመታ። ጭንገፋ አይሆንም ብለኛል ጌታ። ባንዳንዶች ላይ ነገሮቻችሁ ልክ ማበብ ሲጀምር፣ ፍሬ ማፍራት ሲጀምር ሊያጨናግፍ ያለው ጭንገፋ መንፈስ ተመቷል። ተመታ ባካችሁ በኢየሱስ ስም። በብዙ ነገር የተገፋች ሰዎች እላችሁ መከራ እንደጠገባችሁ ክብርን ትጠግባላችሁ። አሜን በሉ። መከራ እንደጠገባችሁ ክብርን ትጠግባላችሁ። መከራ እንደጠገባችሁ በረከትን ትጠግባላችሁ። ስድብ እንደጠገባችሁ ኃይል ትጠግባላችሁ። በረከት ትጠግባላችሁ። ሞገስ ትጠግባላችሁ በኢየሱስ ስም። መከራ እንደጠገባችሁ እድሜን ትጠግባላችሁ። አሜን ነው። እናቶች ጀመን በላ መከራ እንደጠገባችሁ እድሜን ትጠግባላችሁ። ሰው ይባላል የተዋጥን ሽጀለ አሁን ጌታ እንደዚህ ይለኛል፣ ዋገድሻለሁ፣ ዋገድሻለሁ። እግዚአብሔር ዋገድኛለሁ፣ ዋገድኛለሁ። ሃሌሉያ። ማዳኑ ከወደኞቻችን በላይ ነው። ማዳኑ ከማዕበሉ ይፈጥራል። እግዚአብሔር ማዳን ከጠላት ኃይል ይፈጥራል፣ ይፈጥራል። ሃሌሉያ። የእግዚአብሔር ማዳን ታያለሽ። ሳያለበ አይዋለበ መለከታለበ ታያለሽ በኢየሱስ ስም። ታከራስ ራባያሳ አወሽ ባንችለ ሞት ተመታ፣ ድግም ተመታ፣ ተመታ፣ ተመታ። እቺ ሴት ይላል ሰይጣን ሁሉ ጊዜ እቺ ሴት ትነቀል ነው የሚለው። ነቃይ እነቅልሻለሁ አለ፣ እሱ ተነቀለ። ሄደ በልባካችን እነቅላለሁ አለ፣ እሱ ተነቀለ። አፈርሳለሁ አለ፣ እሱ ፈረሰ። እገለብጣለሁ አለ፣ ተገለበጠ። አሜን፣ ተገለበጠ። ኢየሱስ አሜን። እገለብጣለሁ ያለሽ ተገለበጠ። አበታለሁ ያለሽ ተመታ። ይታደስልሻል። አሁን እዋገልሻለሁ። እግዚአብሔር ይዋገልሻል። በኢየሱስ ስም ይዋገልሻል። ተራራሻካራሲያ ይዋገላችኋል። በኢየሱስ ስም ይዋገላችኋል። ሞገስ በእናንተ ላይ ይሆን። ጠላት በእናንተ ላይ፣ ኃይል በእናንተ ላይ፣ በረከት በእናንተ ላይ፣ ድል በእናንተ ላይ፣ ኃይል በእናንተ ላይ ይሆን። እናንተን ለማሳጣትና ግራ ለመጋባት የወጣው
በቀለኛ ተመታ። በእውነት እዚህ ውስጥ መከራ የጠገቡ ሰዎች አለው። ጌታ እነዚህ ሰዎች በረከት አጠግባቸዋለሁ። ተወረባሻኮማስ መነጽራራሽ ልጸለሽ መከራ የጠገባችሁ ክብር ትጠግባላችሁ። አሜን። መከራ የጠገባችሁ ክብር ትጠግባላችሁ። ሰላም ነው። መከራ የጠገቡ ሁሉ ክብር ጠግባለሁ ብሎኛል። መከራ የጠገባችሁ ክብር ትጠግባላችሁ ይላል። አሜን። የእግዚአብሔር ክብር ባንቺ ላይ ይመጣል። መከራ የጠገባችሁ ክብር ትጠግባላችሁ። ጎን ያለው ሰው ጨብጠውና መከራ እንደጠገብኩ በለው ክብር ትጠግባለህ። በመከራ ፋንታ በለው ክብር ትጠግባለህ በለው። ሃሌሉያ በለው በኢየሱስ አሜን። የሌት ስም ክብር አለ በልጅሽ። አሜን። ክብር አለ በመገፋት ፋንታ ከዚህ በኋላ ሃሌሉያ የእግዚአብሔር ክብር አለ። ነገርሽ ይቀየራል። ሰይጣን ያለው አይሆንም። እግዚአብሔር ያለው አንቺ ላይ ሆነ። አውሬ ያለው ግራ ለማጋባት የወጣው አውሬ ተመቷል። ክብር አለ ይለኛል ጌታ። ክብር አለ። እስቲ ከፊቴ ክብር አለ በይ። ክብር አለ በይ። አሜን። ክብር አለ በይ። ሃሌሉያ ብቻ በይ። ክብር አለ በይ። ከፊቴ ክብር አለ በይ። ሃሌሉያ ኢየሱስ ያድናል። እስቲ ክብር አለ በይ ባካችሁ። ኢየሱስ ሆይ ስም ይባረክ። ጸልክ በጌታ በኢየሱስ ስም ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከበረከት ወደ በረከት፣ ከሙላት ወደ ሙላት፣ ከኃይል ወደ ኃይል በኢየሱስ ስም ነገሮቿን ክብሯን ሁሉ የሚቋቋም የሚገዳደር ልትመታ ነው። ነገሮቿ ሁሉ በኢየሱስ ስም ሰላም ይሆን። አዲስ ነገር ይጀምር። ስለሰማን ስም ይባረክ። አባት ሆይ እናመሰግናለን። ቅዱሳን ተባረኩ። እዚህ ጋር ሲያገለግሉ የዋሉ አገልጋዮች ዘመናቸው